አብሮነት 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 የተወደዳችሁ ተመልካቾቻችን የምንገኘው አብሮነት በረመዳን 9 ላይ ነው። ሰዓቱ ደግሞ የጥያቄ ሰዓት ነው። እናንተ በ9282 ላይ ኤቢን እያስቀደማችሁ ተሳትፋችሁ ሽልማቶቻችሁን የምትወስዱበት ሰዓት ላይ እንገኛለን። እኛም ደግሞ እንግዲህ ሽልማቶቻችሁን በየጊዜው ወደ እናንተ የምናደርስ ይሆናል። ይህንን ሰዓት ስፖንሰር ያደረገልን ኤቢሲ ዳይፐር ነው። ኤቢሲ ዳይፐርን ከልብ እናመሰግናለን። እንግዲህ ለአሸናፊዎች የሚሆን በየሳምንቱ የ6 ወር ሽልማት አዘጋጅተዋል። እናንተም 9282 ላይ ኤቢን እያስቀደማችሁ ፈጠን እያላችሁ ተሳትፋችሁ ሽልማቶቻችሁን እንድትወስዱ በድጋሚ እንጋብዛለን። መልካም እድል እንላለን። ሁለተኛውና ዋናው ወይም አጓጊው ሽልማት የኡምራ ሽልማት ነው። ይህንን የኡምራ ሽልማት ያዘጋጀልን ለሁለንተናዊ ከፍታ የሚተጋው ጣቢያችን ሚንበር ቲቪ ነው። እንግዲህ እናንተም 9282 ላይ ኤቢን እያስቀደማችሁ ተሳትፋችሁ ሽልማቶቻችሁን እንድትወስዱ አሁንም በድጋሚ ለማስታወስ እንወዳለን። እንደተለመደው እንግዲህ ወደ ዛሬው ጥያቄ ከማለፌ በፊት ትላንትና ጠይቄ የነበረውን ጥያቄ በማስታወስ የምጀምር ነው የሚሆነው። ዛሬም እንግዲህ እንደተለመደው ሁለት ቀለል ያሉ ጥያቄዎችን ይዤ መጥቻለሁ። እናንተም ስልኮቻችሁን ዝግጁ አድርጋችሁ የምትጠብቁኝ ይሆናል። ትላንትና ጠይቄ የነበረው የመጀመሪያው ጥያቄ በምስሉ ላይ የምትመለከቱት በሐጅና ዑምራ ወቅት የሚለበስ ልብስ ምን በመባል ይታወቃል ይላል። ምርጫዎቹ ደግሞ ኤ ፎጣ፣ ቢ ሽርጥ፣ ሲ ሱትራ፣ ዲ ኢህራም ይል ነበር። እንግዲህ መልሱ ቀላል ነው። ዲ ኢህራም ይላል። ዲ ብላችሁ የመለሳችሁ ውድ ተመልካቾች አግኝታችሁታል ማለት ነው። ሁለተኛ ጥያቄ የነበረው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሆይ የሃይማኖትን እውቀት ስጠው የነገሮችን ሚስጥርም አስተምረው ብለው ዱዓ ያደረጉለት ሱሐባ ማናቸው ይል ነበር። ኤ አብዱላህ ኢብኑ አባስ ረዲየላሁ አንሁ፣ ቢ አነስ ኢብኑ ማሊክ ረዲየላሁ አንሁ፣ ሲ ዘይድ ኢብኑ ሳቢት ረዲየላሁ አንሁ፣ ዲ አቡ ሁረይራ ረዲየላሁ አንሁ ይል ነበር። መልሱ ደግሞ ኤ አብዱላህ ኢብኑ አባስ ረዲየላሁ አንሁ። ኤ ብላችሁ የመለሳችሁ ተመልካቾች አግኝታችሁታል። አሁንም ነቃ እያላችሁ ተሳተፉ። ወደ ዑምራ የሚካሄደው ሩጫ እንግዲህ ቀጥሏል ማለት ነው። ቀልጠፍ ብላችሁ ተሳትፋችሁ ሁለቱንም የዳይፐሩንም የዑምራውንም ሽልማት እንድትሸለሙ በድጋሚ አሁንም እንጋብዛለን። ወደ መጀመሪያው ጥያቄ የምንሻገር ይሆናል። መልካም ቆይታ። አብሮነት 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 ክብራትና ክብራን ተመልካቾቻችን እንግዲህ ወደ መጀመሪያው ጥያቄ የምናምራበት ሰዓት ላይ ደርሰናል። እናንተም ስልኮቻችሁን አዘጋጅታችሁ 9282 ላይ አሁን ለምጠይቀው ጥያቄ ኤቢ 1ን 9282 ኤቢ 1 ቀጣይ ለምጠይቀው ደግሞ ኤቢ 2ን አድርጋችሁ ለየብቻ እየመለሳችሁ እንደሆነ ተስፋ አድርጋለሁ። በቀጥታ ወደ መጀመሪያው ጥያቄ የማመራ ይሆናል። የመጀመሪያው ጥያቄ እንደዚህ ይላል። የመጀመሪያው ጥያቄ በምድር ላይ በሶስተኛ ደረጃ ልቅና ያለው መስጂድ የትኛው ነው? በምድር ላይ በሶስተኛ ደረጃ ልቅና ያለው መስጂድ የትኛው ነው? ኤ መስጂድ አልሐረም፣ ቢ መስጂድ አልነበዊ፣ ሲ መስጂድ አልአቅሳ፣ ዲ መስጂድ ቁባ። ደግምላችኋለሁ። በምድር ላይ በሶስተኛ ደረጃ ልቅና ያለው መስጂድ የትኛው ነው? ምርጫዎቹ ኤ መስጂድ አልሐረም፣ ቢ መስጂድ አልነበዊ፣ ሲ መስጂድ አልአቅሳ፣ ዲ መስጂድ ቁባ። ክብራትና ክብራን ተመልካቾቻችን የዛሬ የመጀመሪያው ጥያቄ ይህንን ይመስላል። እንግዲህ ቀለል ያለ ይመስለኛል። እናንተም 9282 ላይ ኤቢን አስቀድማችሁ ቀልጠፍ ብላችሁ እንደመለሳችሁ ተስፋ አድርጋለሁ። በቀጥታ ወደ ሁለተኛው ጥያቄ ማመራ ይሆናል። መልካም ቆይታ። አብሮነት 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 ውድና የተከበራችሁ ተመልካቾቻችን አሁን ደግሞ ወደ ሁለተኛው ጥያቄ የምናመራበት ሰዓት ላይ ደርሰናል። እንግዲህ እናንተም ቀልጠፍ እያላችሁ መልሶቻችሁን እየላካችሁ እንደሆነ ተስፋ አድርጋለሁ። የዚህን ሰዓት ስፖንሰር ኤቢሲ ዳይፐርን ከልብ እናመሰግናለን። ኤቢሲ ዳይፐር እንግዲህ ለእናንተ ለአሸናፊዎች በየሳምንቱ ለ6 ወር የሚሆን የዳይፐር ሽልማት አዘጋጅተዋል። እናንተም ተሳተፉ፣ ሽልማቶቻችሁን ውሰዱ እያልን ሁለተኛው ሽልማት ደግሞ የኡምራ ሽልማት ነው። እንግዲህ ጊዜው እየቀረበ ነው። ወደ ዒድ ስንጠጋ አሸናፊ ማን እንደሆነ የምንለይ ይሆናል። እናንተም በትጋት እንደምትሳተፉ ተስፋ አድርጋለሁ። ይህንን የኡምራ ሽልማት ያዘጋጀው ለሁለንተናዊ ከፍታ የሚተጋው ጣቢያችን ሚንበር ቲቪ ነው። በቀጥታ እንግዲህ ወደ ሁለተኛው ጥያቄ አመራለሁ። ሁለተኛው ጥያቄ እንደዚህ ይላል። ከዱንያና በውስጧ ካሉ ነገሮች ሁሉ ትበልጣለች የተባለች የሱና ሶላት የትኛዋ ናት?
ከዱንያና በውስጧ ካሉ ነገሮች ሁሉ ትበልጣለች የተባለች የሱና ሰላት የትኛዋ ናት? ምርጫዎቹ ኤ ሰላት አተሐጁድ፣ ቢ የሱብሒ ወይም የፈጅር የሱና ሰላት፣ ሲ ሰላት አተራዊህ፣ ዲ ሰላት አልዊትር። ከዱንያና በውስጧ ካሉት ነገሮች ሁሉ ትበልጣለች የተባለች የሱና ሰላት የትኛዋ ናት? ኤ ሰላት አተሐጁድ፣ ቢ የሱብሒ ወይም የፈጅር የሱና ሰላት፣ ሲ ሰላት አተራዊህ፣ ዲ ሰላት አልዊትር። ውድና የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ ቀለል ያሉት ሁለቱ ጥያቄዎች እነዚህን ይመስላሉ። እናንተም 9282 ላይ ለመጀመሪያው ኤቢ 1 ለሁለተኛው ደግሞ ኤቢ 2 ብላችሁ ፈጠን ብላችሁ እንደመለሳችሁ ተስፋ አድርጋለሁ። ለሁላችሁም በድጋሚ መልካም እድል እያልን እንግዲህ የመጀመሪያው ሽልማት ኤቢሲ ዳይፐር ያዘጋጀው ለ6 ወር የሚሆን የዳይፐር ሽልማት ነው። ሁለተኛው ደግሞ በጉጉት የሚጠበቀው የዑምራ ሽልማት ነው። እንግዲህ ሁለቱንም እንድትሸለሙ በአክብሮት ለማስታወስ እንወዳለን። እንግዲህ ስለተከታተላችሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። አብሮነት በረመዳን 9 እንደደመቀ ይቀጥላል። መልካም ቆይታ። አብሮነት 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 አብሮነት